እንዲህ ተኮፍሶ ሲያወራ መጽሐፍ ቅዱስን የሚያውቅ እውነት ያለ ያነበበ ሰው አይመስልም? ፖለቲከኛውላ ስሙ ወንድማችን ዘማርያም ተረፈ እነዚህ ሰዎችን ለውይይት ጋብዟል። ምን ብሎ ነው የጋበዘው? ተረፈ እነዚህ ሰዎች ናቸው እምላቸው። እኔ ከጸበል ቀጂ ጋር ቁጭ ብዬ አላወራም። በጣም ደፋር ሰው ነህ። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋር እኔ ቁጭ ብዬ የምነጋገር ይመስላል? ይሄ ሰው ጌታን ሲቀበል ምንድነው የተማረው? እውነት እኮ ነው። ምን አስተምረውት ነው ይሄ ሰውዬ እየረግ ተጠምቆ እንዲሆነ ያለው? ምን አስተምረው? ማን አስተምሮት? አሁንስ ይከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው። የሶሻል ሚዲያ ቁማሩ ካልገባችሁ እኔን ጠይቁኝ ነው። ስሙ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያዳል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። ስሙ ይሄንን ጉድ የትም እንዳትሉ። ጉድ ነው የምንሰማው። ኢየሱስ ብቻውን ያድናል። ስሙ ይሄንን ጉድ። ወንድማችን ዘማርያም ተረፈ እነዚህ ሰዎችን ለውይይት ጋብዟል። ምን ብሎ ነው የጋበዘው? ተረፈ እነዚህ ሰዎች ናቸው እምላቸው ወንድማችን ዘማርያም የጋበዛቸው። አንድ ቄስ ነኝ፣ አንተ የምታውቀው በረከት ነው፣ እኔ ቀርቤ ነው፣ ታቦቱ እንጨት ነው ሲል የነበረ አውርቶ አደር። አዎ እኛ ታቦቱ ብረት ነው አላልንም፣ እንጨት ነው፣ መክተፊያም ነው ይሉናል። አዎ የክርስቶስ ስጋ የሚከተፍበት ሌላ ምንም ታምር የለው። አልማዝ ነው እንቁ ነው አላልንም። ትልቅ ሚስጥር የተናገሩ ይመስል ተረፈ እነዚህ ሰዎች አልማዝ ነው እንቁ ነው አላለም። ለዚህ እውነት ስለወጣ ነው እንጂ ባይሆንማ ትላለህ፣ ሌላም ልትል ትችላለህ። አውርቶ አደር ካንተ በላይ በሃይማኖት ሽፋን ፖለቲካ የምታወራ ሰውዬ ካንተ በላይ አውርቶ አደር። ስሙ ይህንን ሰው እንጂ አጽር ስንሳለም ብለን ቅጥሩ የምንሳለመው የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ወይ በታቦተ እስጢፋኖስ ስም ሰላም እልሻለሁ፣ ሰላም ልክ እንገባና ምንድነው እናረፈሷላ አደግድገ ነው። ከዛ ምንድነው እናረጋው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና ኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምን እንሳለማለን? በሩን ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። ዋው 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 ዋው! ማትስ በፎርሙላ ይሰራል እዚህ ጋር ነው እንጂ። ኧረ ይገርማል። በስመ አብ! ሰው መጽሐፍ ቅዱስ የማይናገረውን ሲያወራ ትንሽ ድንግጥ አይልም? ትንሽ አንተ እንዴ የሚባል ነገር የለም። ኧረ በኢየሱስ ስም ጉድ እኮ ነው። አቤት አቤት አቤት! በር ምሰሶ ስለ ኢየሱስ እውነተኛ በር እኔ ነኝ ብሏል። እንጨት ሰርተህ ከዛ እሱ ነው በሩ። ሕፃናት እኮ አይደለም። እውነት ነው። መጽሐፍ ቅዱስን የማያነብ ሰው እውነት ይሰማል። መጽሐፍ ቅዱስን የማያነብ ሰው ይቀበላል። የሆነ በር እያሳየ እውነተኛ በር ያለው ይሄ ነው። አይገርም? ይህንን አምኖ ቁጭ ብሎ የሚማር ሰው ነው የሚያሳዝነኝ። ኢየሱስ ሲናገር በሩ እኔ ነኝ፣ በእኔ በኩል የሚመጣው ይገባልም ይወጣልም መሰማሪያ ያገኛል ይላል። በእውነት ይሄ ሰው ደግሞ ወስዶ የሆነ የእንጨት በር አሳይቶ እሱ ነው በሱ ምሳሌ። አቤት አቤት! ተረት አያልቅም፣ ተረት አያልቅም። ክብር ለኢየሱስ ይሁን። ስሙ ይህንን በደንብ አድርጋችሁ። በጣም ደፋር ሰው ነህ። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና
እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል። ዘማርያማዊት መልስ ተሰጥቶኛል። እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የናንተ ስራ። እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል። የድፍረትህን ጥግ አድንቄዋል። መቼም ጨዋ ሰው ደፋር በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለህ ትሰማለህ። ቁጭ ብለህ ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። በቃ እውነት በአደባባይ ላይ እንደዚህ ይወጣል። ማንም ሸፋፍኖ አያልፍም። የጊዜ ጉዳይ ነው፣ ይወጣል። አረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስሙ። አሁንም ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። የሰማችሁ እውነትን በራሱ አንደበት ክብር ለኢየሱስ ይሁን። ስሙ። ይንንም ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ። ባይዘወይ ሰይጣን ሁልጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በቃ እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለትም። ለምን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል። እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነውና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩኝ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አውቃለሁ። ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምፅ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማኝ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ፣ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ሐሳቡ ባይዘው የእግዚአብሔር ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፈው የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታውቀዋለህ፣ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ
ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ ምልክቶች በእርሱ ላይ ካልታዩ፣ ለምሳሌ የባህሪ ለውጥ ካላመጣ፣ ህይወቱ ካልተለወጠ፣ እንደዛው ትላንትና እንደነበረው እንደዛው አይነት መጥፎ አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። ለካኛ መች ሰማን አትገባም ተብሎ ነው ለካ እንደዚህ አይነት ጩኸትና እንደዚህ አይነት መገለባበጥ የመጣው። በጌታ በኢየሱስ ስም አልዳንም፣ እውነትም አልዳንም። የዳነ ሰው እንደዚህ ክፍት እንደዚህ አይቀደድም፣ ጌታን አይቀደድም። ያስፈራል። የክርስቶስን ደም እንደዚህ አቃለው፣ አረ ያስፈራል፣ እውነትም ያስፈራል። ከባድ ነው። ክብር ለኢየሱስ ይሁን። እውነታው ግን ይሄ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይልም የሚያድንና የሚታደግ መፍትሄ ያለው እናንተ በላይቭ የምትከታተሉ እህቶቼና ወንድሞቼ ጥሪ ያቀርብላችኋለሁ። ሌላ የመዳን መንገድ ሌላ የለም። ምንም ማድረግ አንችልም። የሚያድንና የሚታደግ የዛሬ 2000 ዓመት ስለ ሰዎች ልጆች ራቁቱን በመስቀል ላይ የተንጠለጠለ የእግዚአብሔር ልጅ ኢየሱስ ነው። ኢየሱስ ጌታ ነው። ዛሬ በእምነት እንጠራዋለን ህዝባችንን። አሜን ነው። በዱር በገደሉ የሚንከራተተውን ህዝባችንን ወደዚህ ስም እንጠራዋለን። በፍቅር እንጠራዋለን። ኢየሱስ ይወዳችኋል። ኢየሱስ አዳኝ ነው። አረ አንድ ሰው ጮሆ ኢየሱስ ይወዳችኋል ይበል እስኪ። እርግጠኞች ናችሁ? እስቲ ለዚህ ጌታ እልልታ አምጡለት እስኪ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ይወዳችኋል። ኑ ወደ ኢየሱስ። በተራራና በእንትን ላይ የምትዞሩ በጌታ በኢየሱስም ኑ ወደ ኢየሱስ። ህይወት ኢየሱስ እያለ እናንተ አጠገብ እያለ ህይወት የሚሰጥ ኢየሱስ እያለ ዋጋ አትክፈሉ። ኑ ወደ ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ ንገረኛ። ለሰብስክራይብ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።